نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد يتكبراتشو يا الله بارياوچ يا الله سبحانه وتعالى فقاده هونو ماتا كمداخل الشيطان كميلو كتاب يتوسن ነገር ለማየት ሞክረናል። ስናየውም የነበረው በጣሃራ ጉዳይ የሰው ልጆች ላይ ድንበር እንዲያልፉ እንደሚያደርጋቸውና እንዲሁም ደግሞ አቅደንያ ላይ ችግር እንደሚፈጥርባቸው እንዲሁም ነብዩ አለይሂ ሰላቱ ወሰለም ሙድን ለውዱ እንደሚጠቀሙና ያንን አቅሉ እንደማይቀበለውና እንደሚረብሸው እንዲሁም ሰዓ ለመታጠብ በቂ አይሆንም ጭማሪ ያስፈልገዋል የሚል አይነት አመለካከት ውስጡ ላይ ያስገብቶ ጃሂል ላይ ስራ እንደሚሰራ ሸይጣን አይተናል። ይህም በነብዩ በመመስከር ላይ ማስተባበልና ኩፍርን ሊያሸክም እንደሚችል በተወሰነ ደረጃ አይተን ያቆምነው ወቃለ ኢብኑ ቀይም ብለዋል ይላል ومن كيد الشيطان كسيطان تنكل أنه يسحر العقل عقل لاي سحر يسرال دائما هو اللي يسرال حتى يكيده تنكلون اسكم يفصم بالدرس ولا يسلم من سحره كسو دغمت اي ترفم الا من شاء الله يفلغو سو قال هنا بستقر فيزين له الفعل الذي ያንን ስራ ያጋጌጥለታል የዱሩሁ የሚጎዳው የሆነው ስራ ያጋጌጥለታል حتى يخيل اليه እንዲመሳሰልበት ያደርጋል። ደግሞ انه من انفع الاشياء በጣም ጠቃሚ የሆነ ነገር ነው ብሎ ያቀርብለታል። ልክ ለወላጆቻችን እንዳቀርበላቸው ማለት ነው። ጥሩ ነው ብሎ ያቀርባል። وينفر ያሪቃል። ደግሞ እንደገና ተቃራኒ ሁለት ነገር ይዞ ነው የሚንቀሳቀሰው ሸይጣን። መጀመሪያ መጥፎን ኡሩ አድርጎ ያመጣላል። አልቻለም አይደለ? وينفر من فعل الذي هو أنفع الأشياء بتأم تكامي كونه دمو يارك على بك صلاة زكاة حج صوم عبادة سواك ذكر مسجد مقبات إني تقولون نقولون دمو عندك يا درجوان حتى يخيل له أنه يضره تقولون دمو من أدرجوا كربلتها يقول ده حالي لوال بك سلزي إيه النجار بات الدافر ويشال لوال فلا إله إلا الله له ابن قيم يتعجب قالنا بك مجرم من إنيا يميجر معينت تكبرانو ما يستكبروا شيطان كالله وجه بحق لملك يميقباو جيتا يلم يمتلوان كباد يونچوان قال تدقم ابن قيم رحمة الله تعالى عليه كم فتن بهذا السحر على سنتنا سنت سووچن فتنوا على بزي سحرو من الإنسان كسو وكم حالة سنتون قردوال به بزي سحرو بين القلب بقلبنا وبين الإسلام بإسلام ماكل سنتون كفلوال والإيمان بإيمان ماكل بإيماننا بانت ماكل قردوال سحر سرتو اندات كم سوية درقال سنتنا سنت سووچن كفل على كمن كإسلام وسداچو بك والإنسان كبغو سراب ليتو تعالى بك غبتو رفشمش ادرغو تعالى وكم جل الباطل سنتنا سنت باطلا ግልጽ አድርጎ አላለ وابرزه على دمو ግልጽ አድርጎትም አጋግጦ ያቀርብልሃል። በቃ ይሄው ባጢሉን ሸልሞ ቀብቶት ቅባት ይቀባዋል። በቃ ጺማችን እንዳይረክ እንቀባዋልና ቅባት ወይንም ደግሞ ሰዎች ፊታቸውን ቅባት ይቀባሉ አይደል? ወይ ህፃናቶችን ፊታቸው እንዳይጠቁር ወይንም ደግሞ ሰውነታቸው ቡንን እንዳይል ቅባት ይቀባሉ አይደል? ባጢሉን ቅባት ቀብቶ ጽድት አድርጎ ያቀርብልሃል። በቃ ይሄን የሚያደርገው ደግሞ في سوره المستحسن عليه ጥሩ ነች በሚል ስም ነው ይሄን የሚያደርገው። ቢዳ የሚሰራ ሰው መጥፎ ነው ሲል ሰምታችሁ ታውቃላችሁ? መውሊድ የሚያከብሩ ሰዎች ምንድነው የሚሉት? ሁቡ ነብይ ነው እኮ የሚሉት። የመጀመሪያው መውሊድ ማክበር ነብዩን መውደድ ነው የሚሉት። ከዛ በኋላ ነው እዛ ውስጥ ስትገባ ኪታቡ ላይ ትገባና ወደ ባቡ ስትሄድ ነው ኢንሸርም ያደርጉልህ አይደል? ኪታቡ ምንድነው? ሁቡ ነብይ ነው አይደል? ከላይ ርዕሱ ከዛ ውስጥ ስትገባ ደግሞ ፈስሉ ምናምን ስታየው ምስኪኖች ማብላት አለበት ታአሉፍ አለበት ይለዋል። እዛ ውስጥስ 2000 3000 የሚሆኑ የሙስሊም ሴቶችን የት ይዟቸው ይሄዳሉ? አዳራሽ ወስዷቸው። እናቶች አሉ እዛ ውስጥ እናቶች ትላልቅ እናቶች አዳራሽ ወስዷቸው። ከዛ ደግሞ 3000 4000 የሚሆኑ ደግሞ አባቶች አሉ ትላልቅ አባቶች። ከዛ በኋላ መድረክ ላይ የሚወጣው ማን ነው? ጸጉሩን ከታች ቆርጦ ከላይ ያስረዘመ ዲጄ የሚጨፍር። ከዛ ምን ያደርጋል? የኔ ወለላ ምናምን ብሎ ሲጨፍር ከዛ እናቶችን ብድግ ብሎ የኔ ወለላ የመዲና ሙሽራ እያስባለ ሴትና ወንድ ቀላቅሎ እንደዚህ አይነት የሚያማምሩ እህቶቻችን ወስዶ ይጫወትባቸዋል። እዛ መውሊድ ቦታ የሚጨፍሩ ሴቶች በፊት እጅ የሚመታው እንዴት ነበር? ሲያጨበጭቡ አገር ቤት እንዲህ ነው ወላሂ። አሁን ሴቶቹ የሚመቱት እኮ ያጠርባል በጎን ሴቶች እኮ ናቸው። ሴቶች በጎን እንደዚህ ሀታ የሱፊ ትላልቅ ሼኮች አይደለም እኮ ከፊት የሚቆሙት። የሚቆመው ማን ነው? መንዙማ ባይኮ ጣሃ አንዳንዴ ሲነሳበት ድሮ እነዚህ መንዙማ ባዮች እንዳሰባቸው ዲና ፍራሽ ናቸው ይል ነበር። ጣሃ ሰላት አሰጋገድ አያቁ ምን አያቁ
አቤት እስላም ውስጥ የበዙ ዘፋኞች ከነዛ እኮ ከነ ኤፍሬም ከነ አስቴር ምናምን እኮ የነዚህ ነው የሚበሳው ይበሳል አይበሳም የነ አስቴርን የነ ኤፍሬምን የነ ማሙድን ሙዚቃ ሙስሊሞች ወለው ቢሰሙት ምንድነው ብሎ ነው የሚሰሙት حرام ነው አይደል ቆይ የነዚህ የዲጄዎችን የነዚህ መንዙም አባዮችን የነዚህ ዳንሰኞችን የነዚህ ቀላጆችን ሲሰሙት ምንድነው ብሎ ነው የሚሰሙት ኢባዳ ሁቡ ነብይ አላህ ከንዲ አይነት ወጥመድ እናቶቻችን አባቶቻችን ያውጣል ይሄው እዚህ ቃጥባሬ ላይ ይጫወቱባቸዋል አዲስ አበባ ደግሞ መውሊድ ሲመጣ አዳራሽ ላይ ሴቶችን አውራቸውን እያሳዩ ሴቶች ላይ አጥር ያጥሩባቸዋል ከወንድ እንዳይቀላቀሉ እንዴ አጠገብ ላጠገብ ቢሆንም የሆነ ገመድ ያስራሉ ገመዱን ይጥሱትና ሴቶች የት ይገባሉ ወደ ወንዶች ጋር ይገባሉ ምኑ ጨመረባቸው ሙሐባው በቃ ከወንድ ጋር ገብቶ ይከሰክሱታል ወንዶችም ደግሞ ሴቶችን በጎን ያዩ ነው የሚጨፍሩት ሰለላሁ ዐላ በጎን ያዩዋቸው ነው ከዛ ያያየ ሂዶ ይገባል እዛ መሃል አስተናጋጅ የሚል ደግሞ ጀርባቸው ላይ የተለጠፈላቸው ሰዎች አሉ አስተናጋጅ ሴትና ወንድ የሚለዩ ከዛ በኋላ ሴቶቹን ድምጻቸውን ቀንሶ ሊል ዶብ ብሎ አክሮባት ይችላል መሃላቸው ይገባል አንቺም ተይ ይላል መሃል ላይ እንዴት እንደሚጫወቱባቸው والله እንዴት ነፍሳቸው ላይ እንደሚጫወቱባቸው ያ አላህ ከእንዲህ አይነት ፍትና እህቶቻችን አውጣለን እናቶቻችን አባቶቻችን አውጣለን ያ አላህ ይሄው አቂዳን ሱናን መንሃጅ ሰለፍን እንዲጠሉ ያደርጓቸዋል ነብዩን ይጠላሉ ይሏቸዋል አላህን ይሳደባሉ ይያሉ ከዛ በኋላ ሴቶችን እጃቸው ላይ ያደርጓቸዋል በቃ ቆጭ በይ እሺ ተነሺ እሺ ክታቡ ያለው በእኛ እጅ ነው አንቺ ማለት ያለብሽ መርሃባ ብቻ ነው ይሏቸዋል በቃ ኦኬ ብቻ ኦፕን መሆን ያለብሽ ክታቡኛ ጋር ነው ደግሞ አንቺ ሐላል ሐራም ምናምን ሂጃብ ንቃም ምን ይዞር በይባክሽ ክታቡ ያለው እኛ ጋር ነው እኛንን ምናቀልሽ እንዴት አድርጎ በነፍሳቸው ላይ እንደሚጫወቱባቸው ሳያገቡ ይቆያሉ ጫት ያስብሏቸዋል ጫት የዱዋ ነው ይያሉ ቅምሱ ለዱዋ ባጥቅም እንኳን ትንሽ ለዱዋ ቅመሽ ይላታል ያጎርሳታል አይደል ትንሽ ከዛ በኋላ መረቀነች አይደል አምጣ ውስጣስ ትላለች በቃ መረቀነች አሳበዳት ከዛ ደግሞ ምን ይጨምራሉ ሺሻ ያ አላህ ጣለን ከነዚህ አይነት ፍትና እህቶቻችን ሚዲያ ላይ ሲለቋቸው ሲያስጨፍሯቸው የመዲናው ወለላ የመዲናው ማር የመዲናው ምን ይያሉ ልቤ ወደርሶ ተነስቷል አልቻልኩም ልቃጠል ነው ይያሉ ያቃጥሏቸዋል ሴቶች ዘፈን ይሻላቸው ነበር والله ዘፈኑ ይቻላል ማለት ነው እንዴ ዘፈን ይሻላል ማለት ላ በጌታችን እንጠበቃለን ግን ዘፈን ሁሌ የሚያዳምስ حرام የሚሰራ ሰው ሁሌ ምንድነው የሚለው አላህ ተውበት ወፈቀኛል ኢንሻአላህ ቢዳ ላይ የገባ ሰው አትመልሰው አላህ ካዘነለት ውጭ በቃ ቀምሷል ዲን ነው የሱ መስርቶለታል ሸይጣን በዛቸው አኺራ ይላል ስለዚህ ስንቱን ከፈለ በርግዶ ነው የሚገባው በቃ መሃል ላይ ይለያል ስንትና ስንት ወንድሞቻችን ያው አጣን አይደል እንዴ በምን ምክንያት ነው ያጣለው ተምይል ሙመያ መጣ ጓደኞቻችን አልወሰደብንም እንወዳቸዋል ነበር እና ማከራቸዋል ነበር ሄዱ በቃ ወዴት ሄዱ ወደ ተሚ ማሰላማ ተባብለን እኮ ነው የተለያየነው ደግ በል አሸነፈ አስገባ ብለን ነው እንዴ እያዘነ እኮ ነው የተለያየናቸው ይሄው እንደዚህ ነው የሚያደርገው በቃ ሸይጣን ስራው ነው ተግባሩ ነው ወሸና الحق አለ ደግሞ ሐቅን ቆሻሻ አይነት ነገር ሆኖ ያስተካክላቸዋል واخرج في صورته مستحجنا አለ ደግሞ ይሄው ሐቅን መጥፎ አይነት ነገር አድርጎ ያቀርብላቸዋል ወከም ባህረጃ አለ ደግሞ ስንትና ስንት አጋግጧል አለ ምን الزيوف አለ ካርቴ አርቲፊሻል ወርቅ የሚነግዱ ሰዎች ይገባቸዋል ድሮ አገር ቤት ብር አርቲፊሻል መሆን ያለ መሆኑን አታቆምኩ ምን አድርጎ አቅርቦልሃል ብሩ ራሷ ይመስላል አይመስልም አንተ ትለየዋለህ አትለየውም ቀጥ ብለ ባንክ ይዘው ትሄዳለህ ባንክ ያሉ ሰዎች በምንድን ነው የሚለዩልህ ማሽን ውስጥ ሲያስገቡት ይተፋዋል ብሩን ፎርጂቱን ብር አየህ ፌኩን ምርጥ አድርጎ ያቀርብላቸዋል ማን ይለየዋል ያኔ ሙመያ ይለየዋል ከየት መጡ እخوان ይለየዋል ከየት መጡ ሱፊ ይለየዋል ከየት አምጥቶ ተብሊግ ይለየዋል ከየት አምጥቶ የሚለዩት ማን ናቸው ዑለማኡ ረባኒ የሱና ሊሞች አየህ ምንም አጋጊጠ አሸብርቀ አምጣው ያላህና የነብዩ አምር ከሌለበት ቢዳ ብሎ ይመልስላል በቃ ይሄ ሀዛ ቢዳ ይላል መንፈዓለው ሙብተዲ ይላል በቃ እንደዚህ ማን ነው የሚለየው የሱና ሊሞች በቃ እሱማ አጋጊጠ ያቀርብላቸዋል አሁን እኮ ሙመያዎች የሚያቀርቡት ቅቢ መጥፎ ነው እንዴ ቅቢው መጥፎ ነው እንዴ ቅቢው እኮ መጥፎ እኮ አይደለም ሰው ላይ መናገር የሱስም ማንሳት حرام ነው حرام አይደለም حرام እኮ ነው አናምንም እንዴ ያለ ሱናዎች ሰዎች አንድ መሆናቸው ነው የሚፈልገው ወይስ መበታተናቸው አንድ መሆን ቁርአን መረጃ ያመጣሉ እኮ ወአተሲሙ ቢሐብሊላሂ ጀሚአን ወላ ተፈረቁ እሺ ለሐሜቱስ ወላ يغتب بعضكم بعضا ቁርአን ያመጡላል እኮ ይሄ ይጠላል እንዴ ምን አርጎ አቀረቡት ሸልሞታል እኮ ይሄ ቀቡት በቃ ቅቢ ቀቡቶታል ማን ነው የሚያበጥረው ለሱና ዓሊም ይመጣና ያበጥርላል በቃ ይሄ የተንጋደደ እንጨት በምንድን ነው የሚስተካከለው በመጥረቢያ ተም ማንሳት የሚቻልበት ቦታ አለ ያመጣልሃል ወአተሲሙ ቢሐብሊላሂ ጀሚአን የተባለው ነው ሐብሉላህ ምንድነው አልቁርአን ይላል በቃ ቁርአን ነው እኮ ቁርአን ይካለፈ አንድ ነው እንዴ አንድ አይደለም ያመጣና ብርግድግድ አድርጎ ያቀብላል ያጎርሳል እንደው ምግብ የሚያጎርስ ሰው ደስ ይላል አይደል መንሃጅ ሰለፍ ደግሞ ፍትፍት አድርጎ የሚያጎርሰው ከዛ በላይ ነው ደስ የሚለው አማ እነሱ የሚቀቡት ቅቢ ቆንጆ አይደል እንዴ ቅቢው እኮ ጥሩ ነው የቻይና ቀለም ነው እንጂ ቅቢው እኮ ጥሩ ነው ግን በዚህ ቅቢ ስንቱን ይሸውዳል ስንቱ ይተርፋል አይተርፍም ይሄን ደግሞ የሚያቀው ዓሊም ነው አየህ
ስንት አርት የሆነውን ነገር አጋግጦ አግርቦታል አለ ይሄንን ደግሞ የሚያቀርበው በማን ነው ብትሉ በማን ይመስላችኋል አለናቂዲን አለ ወርቅ አንጣሪዎች ላይ ነው የሚያደርገው አላየ በማን ነው ተልቢስ የሚያደርገው ሸይጣን ባንተ ነው እንዴ በመትገዛው እኮ አይደለም በማን ተልቢስ ያደርግበታል ስራውን በሚሰራው በራሱ ቢያደርግበታል ዳርዳር ሜዳ ያስፈልግም ተሚያ ያስፈልግም አየ ሸይጣን በራሱ ይሞክረዋል በራሱ በናቂዱ ላይ ይሞክረዋል አለ ወከም ረወጃ አለ ስንቱን ደግሞ አስን ጥሩ ነው ብሎ አቅርበዋል አለ ሚነ ዘገል አለ ደግሞ ዘገል ችግር ያለበት አርቴ ወይም ደግሞ ፎርጂት የሆነውን ነገር ቁንጮ አድርጎ በስንቱ አቅርበዋል አለ ከማቱ ሻሂዱን አሁን እንደምታዩት ማለት ነው በሱናስም የሱናስም የተቀቡ ቅቢ የተቀቡ ሰዎች ፎርጂት ልብስ የለበሱ ሰዎች በስተዋሉ አይደል እንዴ በቃ እንደዛ አድርጎ ነው የሚያቀርባቸው የሸይጣን መልእክት የያዘ ሰው ነው እንደዚህ የሚያደርገው ይሄንም ደግሞ የሚያደርገው በማን ነው አለል አሪፊን አለ በሚያውቁ ሰዎች እኮ ነው በጃሂል እኮ አይደለም ጃሂልማ አንድ ያስገበተ ቤት በር ከዘገባ ከመጮህ እጅ ሌላ ነገር ያመጣ ጃሂል ነጋ ስታደርገው ነው የሚለው ሌላ ነገር ያመጣም ይሄን የሚያደርገው እኮ አሪፎች ላይ እኮ ነው አይ የሚያውቁ ሰዎች ላይ እኮ ነው የሚሞክራቸው ያልፉታል አያልፉም የሚሞክራቸው ካለፉ ስራቸው ያወጣችሁ ብሏቸው ይሄዳል አልተስማማንም ብሏቸው ይሄዳል ልክ እኔ መሐመድን ሲሞክራቸው እንደነበረው ውስጥ ላይ ቁርአን ያላህ ቃል ነው ብለምን በመላሱን ካን ተናግራት ወጣም ያቀርብላችኋል እኮ በመላስ ተናግራ ራስን ለማትረፍ ላ ይከልፉላሁ ነፍሰን ኢላ ውሳ ፈተቁላ መሰጣቱም ብሎ አልኩ ይላቸዋል ይሄው አሪፎቹ ጋር እኮ ነው የሚመጣው አሪፎቹ ግን ይመልሱታል ድብን ያደርጉታል በቃ ድብን ይመለሳል አማ ዕውቀት ከሌለ በቃ ማሰላማ በዛው ነው የምትቀረው ስለዚህ ባሪፎች ባዋቂዎች ላይ ነው ይሄን የሚያደርገው አለ መጥፎውን ነገር ጥሩ አድርጎ ብልጭልጭ አድርጎ ያቀርብልሃል فهو الذي سحر العقول على ደሞ አቅሎችን ሲህር የሰራባቸው ራሱ ነው ሸይጣን በተለይ የተቀላቀለባቸው ቁርአን ስትቀራለት ወላሂ ድሮኛም ቀርተነው ነበርኩኛም ዳዋ አድርገንበታል ግን እንደዛ እንደምትለው አይደለም ምናምን ይላል ይሄለም እኮ አቅሉ ተቀይሯል በቃ ዲን ይቀየራል እንዴ ወይ መጀመሪያ አንተ ዝም ብለ ያለ አግባብ የሰው ስም መታነሳ ከነበረ የዛኔ ያለ ዕውቀት ነበር ማድርገው ራስህ ጋር ማምጣው ራስህ ጋር መልስ ራስህ ጋር ወይም ደግሞ በደንብ አልቀራውም ነበር ያኔ ዝም ብዬ ነበር ስዘል የነበርኩት ጃሂል ነበርኩ ብለ ወደ ራስ አምጣው ችግሩን እንጂ ቃል አላህ ወቃል الرسول ወቃል الصحابه ተብሎ በሚደረግ ዳዋ ችግር አለበት እንዴ ይታደሳል አፕዴት ይደረጋል አይደረግም አፕዴት የሚደረገው የራሳችን ችግር ነው ቁርአኑንም ቀርጬው ነበር እንደዛ ነበር የሚመስለኝ ሹባ ወቂለ ደሞ ይለዋል አየ ተፍሲሩ እኮ አንድ ብቻ አይደለም ይለዋል እሺ ምን ኢብኑ ከቲር በዚህ ፈስሮታል ጠበሪ በዚህ ይፈስሮታል ቁርጡቢ በዚህ ይፈስሮታል ኤልያስ መጣና ወታወኑ አለል ብሪ ወተቅዋ ወላ ታወኑ አለል ኢስሚ ወልኡድዋን የሚለው ሲያቆ የመጣው በማን ነው አለ በካፊሮች ነው ስለዚህ ተፍሲሮቹ ብትገቡ ታገኙታላችሁ አለ አልጠቀስም ማን ተፍሲር እንደሆነ ወይ ሙብተዲ ሊጠቅስ ነው ሊይዙት ነው ሰለፊዮቹ ስለዚህ ዝም ብሎ ተፍሲር ውስጥ ብንገባ እናገኘዋለን ብሎ መታ አድርጎት ሄደ ቀስ ብሎ በተርቲብ ባንዴ ቆሩጦ አይገባም እኮ ጅብ ሰው ሲበላ ያገር ቤት ሰው አለ አይደል አብዛኞቹ ያገር ቤት ባንዴ ሩጦ ይበላ ጅብ የሞከረው ሰው የለም ከናንተ ውስጥ ምንድነው የሚያደርገው መሰላችሁ መጀመሪያ ብቅ ይላል አየው ተደናበርክ አይደለ ሽው ብሎ ያልፋል አጠገብ ከዛ ተንገዳገትክ አይደለ ጠጋ ይላል ትንሽ ከዛ በኋላ ተንገዳገትክ አይደል ጠጋ ይልልሃል ከዛ በኋላ መሬት ይጀምራል መሬቱን ላጥ ያደርገዋል ትጮሃለ ትሮጣለ ይሞክራል ከዛ በኋላ ጅብ ከመብላቱ በፊት ሆዱን ያስጫዋል ይላል ይሄን ሁሉ ያመጣላል ከዛ በኋላ ይሞክራል አይደለ ምትበገር አይደለም ቀስ ይያለ ፊቱን አዙሮ ይሄዳል ከዛስ ምትወጥቅ ከሆነ ምን ከሆነ ከወደቀ በቃ ይላል አንዴ ምንድነች እቺ ደውል ነች በቃ ኑ ቶሎ በሉ ነው ጓደኞቹ ከዛ በዛች ጥሪ ከየት እንደመጣ አታውቅም በቃ መጥቶ ከተብሎ ተከባል በቃ ጅቡን ካለ ለመብላት ባንዴ አይበላም ሩጡ አይበላም ለሙብተሪ ባንዴ ቀጥ ብሎ ይመጣል እንዳጠብቀው ሲስተም አለው ይሄ እንስሳ ራሱ ሲስተም አለው ጅብ ሲስተም ተጠቅሞ ነው የሚበላጅ ባንዴ ሩጦ ጋማ ይሳል ልጅ እንኳን አይነካም ባንዴ ሩጦ ያያል እችለዋለሁ አልችለውም ልሞክረው እንዴት ነው ያስቸግራል ወይስ ቀለል ያለ ነው ብሎ ሞክሮ ነው የሚበላ ከዛ በኋላ እነዛም እየጮሁ ይመጣሉ ተጣርተዋል በቃ ይቋደሱዋል እንደዚህ ነው የሚያደርገው ይሄ فوالذي ظهر العقول حتى القى اربابها የዚችን ሲህር የተሰራበት ሰውዬ ወስዶ እስኪጣላው ድረስ ምን ላይ ወስዶ ይጥለዋል في الاهوال ይሄ ስሜት ላይ በቃ ሐዋላ ይወስዶ ያስገባዋል በቃ ሲስተሞችን ተጠቀመ አይደለ ወስዶ ሐዋላ ያስገባዋል في الاوال مختلفه على የተለያየ በሆነ ሐዋ ውስጥ ወስዶ ያስገባዋል والآراء አመለካከትም متشعبه የተለያየች ማለት ነው وسلك بهم ከዛ በኋላ ያስገባቸዋል ምን سبل الدلال አለ የጥምት መንገድ ያስገባቸዋል አለ كل مسلكين مغبت ያለባቸው ሁሉ ያስገባቸዋል والقاهم من مهالكين በጥፋት ይጥላቸዋል في مهلكين በጥፋት بعد مهلكين كان ጥፋት በኋላ ወደ አንዱ ጥፋት ይወስዳቸዋል وزين لهم عباده الاصنام على ደሞ ያመጣና የት ያደርሳቸዋል عباده الاصنام ወደ ጣዖት አምልኮትነት ያመጣቸዋል ይጫወትባቸዋል وقطية الارحام ደሞ ዝምድናን መቁረጥ ወደ ዝምድና መቁረጥ ያመጣቸዋል በቃ ሌላ ሽንፈት ውስጥ ያስገባ ووادي البنات ልጆችን መቅበር አንድ የሚወራ ቅሳ አለ አይደል
كتلقو صحابي ماكل لجون قبروا التبلو بيوساق السالار عمر بن الخطاب بريء من هذا الفعل عمر بجاهليام እያለ ልጁን አልቀበረ አንዳንዴ ሲራ ምናምን ሰነድ አጥኑ እስኪ ባላ የሆነ ነገር ሐዲስ ተነገራችሁ አይደል ግቡ አልহামዱሊላህ አለ አይደል ቼክ አድርጉት ሐዲሱ ወይ ሲራው አብዛኛው ሲራ ላይ ፊማፊ በደንብ ማጥራት ዑመር ቀብለ الاسلام እንኳን በነበረበት ልጁን አልቀበረ እኮ አህለ ሱናዎችም ያውሱት ነበር በቅርብ ጊዜ ታስታውሳላችሁ ተብሊጎችማ አሁንም ሐዲስ ወላ ሐረጅ አሁንም ይላሉ እኮ ዑመር ጃሂልያ እያለ ወይ ደግሞ ከመስለሙ በፊት ምን ቀብሯል ይላሉ ልጁን ከዛ ልጁ ደግሞ ሲቀብራት ምን አረጋችለት ጺሙ ላይ አፈር ተበትኖ ነበር ላንሳለ ብለ አነሳችለት ቀበራት ይላሉ አልቀበረም ዑመር ውሸት ነው ዳኢፍ እንዳትናገሩ እናንተ ዑመር ከእስላም በፊት የነቃ ሰው ብልህ የሆነው ሰው ነው የነበረው ዝም ብሎ እንደዚህ በየመንደሩ ሚዞር ምናምን አይሰው አልነበረም መጀመሪያ አላህ እስልምናን ቀልቡ ላይ አምጥቶ ሲጥለለት ደግሞ የበለጠ አበራ ለነብዩ ጎን ቆመላቸው በነብዩ ሚደራደር ሰው ላይ አይደራደርም ነበር ዑመር ጀግና ነበር በጃሂልያም አልቀበረም ዑመር ዳኢፍ ነው አሁን እዚህ ያላችሁ ጡላቡ ለምን ናችሁ አስቀሪዎች ናችሁ አይደል እንዴ አይነት ሰነድ ላይ በደንብ ጠንካራ መሆን አለባችሁ በደንብ ከየት ነው የተነሳው ከማን ነው ሐዲሱ መትሩክ ነው መክዙብ ነው ሙርሰል ነው ሙንቀጢ ነው ዳኢፍ ነው ሰሂህ ነው ሐሰን ነው ሐሰን ለغيره ነው በደንብ አጥኑ ይሄን በደንብ ማወቅ አለበት የማንን አማና ነው ያዝነው የነብዩ አማና አልዑለማ ወረሰቱል አንቢያ እነሱ ደግሞ ለም ይወርቱ ዲናራን ወላ ድርሃማን انما ወረሱል ኢልም ነው ዝም ብለ ተነስተ እንዳትናገር ብዙ ሰው ታበላሻለ አጥና ሰነድ በደንብ ማየት ያስፈልጋል ዝም ብሎ የመጣውን ብሎ ድሮ ያሐፈዝከውን በብሎ እንዳትናገር ወኒካህ الامهات አልአውዝ ቢላህ እናቶቻቸውን እንዲያገቡ ያደርጋቸው ዝሙት ደረጃ አለው የለው በተለይ እኛ ሀገር አልহামዱሊላህ ክርስቲያኖች ያደርጋሉ እናታቸውን ያገባሉ አያደርጉም በጭራሽ እህታቸውን ያገባሉ አያደርጉትም በጭራሽ አክስታቸውን ያገባሉ አያደርጉትም በጭራሽ ክርስቲያኖችም አያደርጉት ውጭ ግን ብትሄዱ እናታቸውን ያገባሉ የኔን ብር ሌላ ሰው ለምን ይመላል እናቴን አግብቼ የምፈልገው ነገር አላደርግም ይላል አውዝ ቢላህ እናቶችን እንዲያገቡ ያደርጋቸዋል ወዋአደሁም አልፈውዝ አለ ደሞ እኮ የሚቀጥራቸው ፈውዝን የበላይነትን እኮ ነው የሚቀጥራቸው በምን ወዋአደሁም አልፈውዝ ቢልጀና አለ ጀነት ትገባላችሁ ብሎ እኮ ነው የሚያሰራቸው አይገርምም ይሄን የሚያሰራቸው እኮ ምን ታደርጋላችሁ ብሎ ነው ጀነት ትገቡበታላችሁ ማአል ኩፍር ከኩፍር ከክህደት ጋር ወልፍሱቅ ከፍስቅናም ጋር ወልኢስያን ድንበር ከማለፍም ጋር ጀነት ትገባላችሁ ብሎ ያረጋል ወአብረዘ ለሁም الشرك ሽርክንም ግልጽ ያደርግላቸዋል في سوره التعظيم አልከሶን ጌታ ናቸው የሚል ሰው ገጥሟቸዋል ጌቱዋ ምናምን የሚለውን ስም ቢልም ማናው ሲጠይቁት ወልይናቸው ነው የሚልህ ማናው ፈሰረው ስትለው ጌቱዋ የሚል ስም አላቸው አይደል ለወልዮች ማናው ሲጠይቁት ግን ወልይናቸው ነው የሚልህ አምላክ ናቸው አይልህ አየ ሽርክን የሚያሰራቸው በመንድነው في سوره التعظيم አለ በማላቅ አልከሲዬ ለእስላም ለፍተዋል ይላል ከመስጊድ አልወጡም ሲቀሩ ሲያስቀሩ ነበር ይላል እሺ ምን ይደረግ ለራሳቸው ነው የሰሩት እኮ ለቀብራቸው አይደል እንደሰሩት አይደል እንዴ የሚቀራ የሚያስቀራ ዳዕዋ የሚያደርግ ሰው ይመለካል ነብዩ ይመለካሉ እንዴ من كان يعبد محمد فإن محمد قد مات ومن كان يعبد الله فإن الله حي لا يموت እኮ ነብዩ አይመለኩ ግን ሽርክን ሲያቀርብላቸው በማክበር በማላቅ ስም ነው የሚያሰራቸው ይሄው እኛ መቼ አመለክናቸው ዱዓቸውን ነው የወሰድነው እንጂ ይሉሃል ይሄው በዚህ ሲስተም ነው የሚያስገባቸው አብሬትም ብትሄድ ቃጥባሬም ብትሄድ አናጅናም ብትሄድ ኑር ሃውሴንም ብትሄድ ሰልማን ፋሪስም ጋር ብትሄድ እና አውገረዶቹም ጋር ብትሄድ ሌላም ቦታ ብትሄድ ከዙሪያቸው ያሉ ግሩፖች ማላቅ ነው እንጂ እነሱን ማምለክ አይደለም ይሉሃል ይሄው ሸይጣን የሚያቀርብላቸው በዛ ነው በቃ አይ እነሱ ራሳቸው ጌታ ናቸው ቢሉንማ ምን ነበር ለማድረግ ምን ሮጠው ለማስለም ነው ግን في سوره التعظيم ነው የሚያመጣላቸው በቃ በማላቅ ዙሪያ والكفر كهدتن ያመጣለታል بصفه الرب በአላህ ሲፋዎች በመካድ ያደርጋቸዋል ወዑሉሂ አላህ ከፍ ማለቱንም እንዲክዱ ያደርጋቸዋል አላህ ከአርሽ በላይ መሆኑን የሚያስተባብሉ ሰዎች የኩፍር ስራ ነው እንዳጠቃላይ ግን አንድ አህባሽ ተነስተ ካፊር ነው እንዳትል እነሱ እንደሚዳፈሩት እንዳትዳፈር የእርሻ ቦታ ሱቁ አይደለም የሚያከፍሩ ሰዎች አላለው ለራሱ በቃ ብቃት ያላቸው አሊሞች አሉ እንጂ እኛ ተነስተን ካፊር ነው አንልም ተግባሩ ግን የምንድነው የኩፍር ተግባሩ አላህ ከአርሽ በላይ ነው አርrahማኑ على الارش استوى الله كارش بلاي ሆኗል ነብዩ አለይሂ ሰላቱ ወሰለም ينزل ربنا ብሏል አላሉ እሺ ينزل የሚባለው ወይንም ደግሞ ይወርዳል የሚባለው ከየት ሲሆን ከታች ወደ ላይ የሚወጣ ينزل ይባላል እንዴ አይባልም እሺ ነብዩ ሰላት ለማምጣት የት ነው ሄዱት ወደ ሰማይ ነው አይደል ማን ጋር ነው ሄዱት አላህ ጋር ቻይና ሄዱት ነበር እንዴ ታዲያ ነብዩ ወይስ መዲና ነበር ሄዱት ትላለህ እንዴ ነብዩ ወደ ጌታዬ ደርሼ መጣው ነብዩ አለይሂ ሰላቱ ወሰለም እስራና ሚራጅ አድርጎ ተመልሶ በአንድ ሌሊት ሲናገሩ ለአቡበክር በጣም ተገረሙና ካፊሮች ያንተ ጓደኛ ምን እንደሚል ሰምታል እንዴ ያሉት ምን አለ ሲላቸው እንዴ እስራና ሚራጅ አድርጌ መጣው ይያለ ነው ካሉ እውነታቸውን አለ وما ينطق عن الهوى إن هو إلا وحي يوحى ስለሆነ ማለት ነው ስለዚህ ወተክሊሚሂ بكتبه በክታቡ መናገሩንም
እንዲያስተባብሉ ያደርጋቸዋል የሚያደርጋቸው በምንድነው في قالب التنزيه እኮ ነው ይሄውልህ ለአላህ መጥፎን ነገር ባለ ማስጠጋት በሚል አላህን ማጥራት በሚል እኮ ነው የሚገባባቸው አላህን ማጥራት የሚገባው እኮ ዝም ብሎ እኮ አይደለም ይሄም አህባሾች በደንብ የሚሰሩበት ስራ እኛ ዳዋ ልናደርግበት ይገባል ስንት ቁርአን ሐዲስ አለ አላህ ካርሽ በላይ መሆኑ ቆይ ካርሽ በላይ ነው ስንል አላህ ካርሽ በላይ ነው ስንል አህለ ሱናዎች ላይ ደባ የሚጥሉት ወይ እናቶቻችን ላይ ተልቢስ የሚያደርጉት አላህ ካርሽ በላይ ነው ሲባል እንደኛው ቁጭ ብለዋል እንደኛው ተኝተዋል እንደኛው እንደዚህ ይባላል እንዴ አይባልም አላህ ካርሽ በላይ ነኝ አለ ነብዩም ካርሽ በላይ ነው ብሎ አሉ ሰሃቦችም አላህ ካርሽ በላይ መሆኑን አረጋግጠው አሉ ካርሽ በላይ ነው ليس كمثله شيء وهو السميع البصير አላህን የሚመስለው የለም ይሰማል ይመለከታል ቁርአኑ ያለ ቃል ነው ካልነ ቁርአኑ ደግሞ ሐርፍ ነው በሐርፍ ደግሞ አላህ ይናገራል የሚለው ያሲዛል ስለዚህ ብሎ የሚያስተባብሉት ቆይ የኛ መናገርና ያላ መናገር አንድ ነው የሰው ንግግር እኮ ይለያል የህፃን ልጅ ወሬና የትልቅ ሰው ወሬ አንድ ነው ሰው ይጮሃል አይጮህም አህያ ሲጮሃል አይጮህም አንድ ነው ያንተና የአህያ ጮት በሬ ይጮሃል አይጮህም የበሬ ጮትና የኛ አንድ ነው እንዴት አድርጎ አቅላቸው ላይ እንደሚሰሩባቸው አላህ ይናገራል ማለት እንደኛ ማለት አይደለም አላህ ይሰማል ማለት እንደኛ ይሰማል ማለት አይደለም ለአላህ ይጃለው ሲባል እንደኛ እጅ አይደለም አላህ በሚገባው በራሱ ከማ ይልቁ ቢጀላሊሂ ነው የተነገረንን መቀበል ብቻ ነው እንጂ ሌላ ፍልስፍና ውስጥ ገብተን ባህር ውስጥ ያዝጎዝዶ ያስገባናል ይሄንም ጥሩ ነው በሚል ነው የሚያሰራቸው አለ ወተርክ الامر بالمعروف አለ በጥሩ ማዘዝን ተው ይላል በቃ ወነህይ عن المنكر ከሙንከርም መከልከል ይቅርብ ማታ አንስተን ነበር አይደል በቃ ሰው ይልክባል አንተ ቀጥታ እኮ ሸይጣን አይመጣም እኮ እኔ ሸይጣን ነኝ እዚህ ሰፈር ነው ያለሁት ምናምን ብሎ እኮ ይመጣል እንዴ አይመጣም ማን ይመጣል ከአዲስ አበባ መኪናውን አስነስቶ ቤንዚን ሞልቶ አንተን የሚያቀህን ሰው ይዞ ጉታጀራ ይመጣል ቀጥ ብሎ ምን ሊያደርግ ማክረር አብዝታል ቀንስ ሊል የማን ጁንድ ነው የሸይጣን ወዳደር እኮ ነው እንጂ አንድ ነገር ይዞ ቢመጣ እንቀበል ነበር ምን ይዞ ቢመጣ ይሄው ቁርአኑን እንዲ ነበረ ሰሃቦች የፈሰሩት አንተ በተቃራኒ ፈስረሃል ቢል ችግር አለው ይወደሳል ነብዩ እንዲ ብሎ የፈሰሩትን ሐዲስ ገልብጠ ፈስረሃል ቢል አትቀበሉ እንቀበላለን መጀመሪያ አላህ ይጨምርልህ ለእስላም ያደረከው አስተዋጽኦ ደረሶች እንዴት ያምራሉ አገሩን ቀየርከው ግን ይላል ግን እሺ ግን ምንድነው ትንሽ ግን ሚዲያ ላይ ስም ሲነሳ በጥሩ እየተነሳ አይደለም ይላል ምን ረድ ታበዛል እየተባለ ነው በምን ረድ በአህባሾች በምን ረድ በእኽዋን በምን ረድ በሙመያ በምን ረድ ሼኻችሁ ማን ነው ኤልያስ እቺን ብቻ አሻሽል ሌላው ነገር ማሻአላህ አላህ ይጨምርልህ ይላል አየህ ሸይጣን እንዴት እንደሚገባ ሸይጣን ተምይህ የሚባል ነገር ያውቅ ጁንድ በቃ ጁንዱን ይልክላል ይመጣና አቃተው አይደለ አለና አምር بالمعروف ነህይ عن المنكر ደግሞ ተው ይላል በዛ ምንድነው في قالب ተወደዱ እኮ ነው ተወደድ ወደ ሰዎች ትወደዳለህ ሰዎች ይወዱሃል የምትናገረው ሐዲስ ይዳረሳል ይላል የምታስቀራው ተፍሲር ይዳረሳል የምታስቀራው ነህው ይዳረስልሃል ወሎ ሀገር ሄደ ቆሎና ቡና እየበላህ ጮጋራ ነደ ያመጣው ነህው ማን ጋር ይደርስልሃል ሰዎች ዘንድ ይደርስልሃል ኢልምን አውርሰት ሞታለ ይላል في قالب ተወደድ አለ ሰዎች ዘንድ ትወደዳለህ በሚል ያመጣልህ ኢለናስ ወደ ሰዎች ወውስል الخلق ደግሞ ጥሩም ስነ መግባር ነው ዝም ብሎ ረቃይ ቀልም ያወራ ሰው ወይ ዝም ብሎ አህካም ብቻ የሚያወራ ሰው ስለ ሙብተዲ ስለ ሽርክ ስለ ምናምን ማይናገር ሰው ምንድነው የሚባለው አሪፍ የገባው ይባላል ተጃጅሎ አልኩ አላወቀው አሪፍማ የሚባለው ነብዩ እንዳደረጉት ታደርጋል ነብዩ አንድ ቀን ያነሳሉ የሰምሰም አንዳንዴ ስለ ፈዳኢል አልአማል ይናገራሉ አንዳንዴ ስለ ኩፍር ይናገራሉ አንዳንዴ ስለ ቢድዓ ይናገራሉ አንዳንዴ ስለ ኸዋሪጆች ይናገራሉ አንዳንዴ ወደፊት ስለሚከሰቱ ሸሮች ይናገራሉ ነብዩ አለይሂ ሰላቱ ወሰለም የዛሬ 1445 ዓመት አካባቢ እኮ ነው ወደፊት ዝሙት ይስፋፋል አጭበርባሪዎች ይበዛሉ አማና ይነሳል የተናገሩት መች ነው ነብዩ ድሮ እኮ ነው የተናገሩት 1400 ምናምን ዓመት እኮ ነው የተናገሩት ይሄው የነብዩን ያስተውና ዘብሎ በቀደም ምን ባይጥሩ ነው ኢማም መሐመድ መስጊድ የሚባል አለ አዲስ አበባ ኢኽዋኖችም ሙመያዎችም ሌሎችም ዳዋ ያደርጉበታል ሁሴን ኢሳ ኡንዋኑ ምን ቢሆን ጥሩ ነው ኢነ ወዐደላሂ ሐቁን ራሱ ደስ ትላለች አትል ያላ ቀጠሮ ምንድነው እውነት አይደለም እንዴ በቃ እንደዚህ አይነት ሪስ ነው የሚፈልጉት እና አህመድ አደም ጋር ብትሄድ እህቴ ወይ በሚል ነው ሌሎች ጋር ብትሄድ ወንድማማችነት ይደዋል አቤት ርዕሱ እኮ ያምራል አያምርም አለ ግን ምን ተው ገና ሰው እኮ ሽርክ ላይ ነው ያለው ገና አዲስ አበባ ብትሄዱ ጦንቃይ የሚገብር ስንትና ስንት ባለ ሀብት ነው ያለው መስጊድ ውስጥ ያለው የቃጥባሪ የአብሬት ኮፍያ የለበሰ ሰው አለ መስጊድ ውስጥ ግን ስለ ሽርክ አይናገሩም በቃ አላህ ይወደዳቸው የተብሊጎችን ቀይሮ አልহামዱሊላህ ከሞትነበት ከትንሿ ሞት ቀስቅሶ መስጊድ አመጣን ጀማ አሰገደን ከዛም በኋላ እቺ ሙጃለሳ እንድናደርግ አላህ ወፈቆናል ማሻአላህ ምናምን ብሎ ረቃይ ቀልቁልም ነግራቸው በቃ ዝክር ምናምን አድርጓቸው ከመስጊድ ይወጣሉ ስለ ሽርክ ግን አይነካም ሽርክን ቢል ወአብዱላህ ወላ ተሽሪኩ ቢሂ ሸይአን አላህን አምልኩ በአላህ ላይ አታጋሩ የታኛው ማጋራት ሽርከል አስገር ሽርከል አክበር የታኛው ለያ አይለዩ እንዴት እንደሚጫወትባቸው
ይሄ ስላለ ነው የምንነግራችሁ እንጂ ችግር ባይኖር ዝም ብለን የሰው ስም ማንሳት ሱስ አለብን እንዴ? የለብንም። በል እንደነሱም እኮ እኛም ንግድ አለብን፣ እንደነሱም ቤተሰብ አለን። ግን ይነግዱበታል። ወሽተረው ቢሂ ተመነን ቀሊላ አላህ ትንሽ ገንዘብ ቲቪ ምናምን ሸጡ ቀየሩበት በመናጀ ሰለፍ። ርዕሱ እኮ አለ ርዕሱ። እሺ ይሄ ሪሳ ወገዘልኝ ለኝ ወላሂ አላወገዝንም። ሪሱ ትክክል ነው፣ ግን መቅደም ያለበት አለ። ትናንትና ምን አይተን ነበር? መራቲበል አዕማል አይተናል። ትናንት ኢብኑ ቀይም ያስቀመጥ የሥራ ደረጃ ማወቅ አለብህ። ቆይ አንድ መምህር ኬጂ ላይ ምን አይነት አስተማሪ ነው የሚቀጠረው? የዩኒቨርሲቲ መምህር ነው እንደሚቀጠረው? የህፃናቶችን ትምህርትም ያስተምር ነው አይደል? የዩኒቨርሲቲ ምሁራን አምጥተ ኬጂ ውስጥ ታስገባለህ? እሺ ክፍሎች ደረጃ አላቸው አይደል? ግሬድ 1 ግሬድ 2 አለ አይደል? ከላይ ያለውን አምጥቶ ትምህርት ነው የሚሰጡ ወይስ ከታች ነው የሚጀምሩልን? አየህ አሁን ግን እየተሰራ ያለው ድራማ ምንድነው? በሙስሊሙ የሚሰራው ድራማ ገብቷቸዋል። መጀመሪያ መነገር ያለበት ለሰው ምንድነው? ተውሂድ እኮ ነው መጀመሪያ። ቆይ አንድ ሰው ያልከሳባ ያብሬታ አባ የቲ አድባር የቲ አውጋር የቲ ቁጥብ ምናምን እያለ ስገድ 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 ብሎ ያንዳንድ ሱፊያ አባቶች ይሄ አብጧል። አይታችሁታል? ሲሰግዱ እኮ ነው የሚያድሩት፣ ግንባራቸው አብጧል። ሲወጡ ግን አባ ይላሉ። አሁን እንዲህ አይነት ሰው ስለ ሰላት ይነገረዋል? ኺያና እኮ ነው። መን ገሸና ፈለይሰ ሚና አሉ ነብዩ አለይሂ ሰላቱ ሰላም። ነብዩ እኮ መን ገሸና ፈለይሰ ሚና ያሉት እኮ ገበያ ላይ እህል አስቀምጧል። እህል እጃቸውን ሲያስገቡ ከስር ምን አለ? እርጥበት አለ። ለዱንያው መን ገሸና ፈለይሰ ሚና። ዲኑስ ሚን ባቢል አውላ ነው። በዲንማ ገሽ የምታደርግ ከሆነ የአላህ ላዕና ይወርድባል። ተመለሰው በታደርግ ካልሆነ ደግሞ ይወርድባል፣ ከመስጊድ ትባረራል። አማና እኮ ነው ዲን። ሽርክ እያለ ዝም ብለህ ሌላ ታወራለህ፣ ሌላ ፍክራ ባብ አለ። ሁሉም በባቡ ነው። በየጊዜው በየሰዓቱ በየሁኔታው በየአስፈላጊነቱ ይወራል። ነብዩ አዛኝ ነበሩ፣ ተዋዶ ነበራቸው፣ ይሰጡ ነበር ምናምን ይላል። ትክክል እኮ ነው አለ። ግን ቦታውን አስቶታል፣ ቀይሮታል። እሺ ወውስሉል ኹልቅ ማአሁም ከሰዎቹ ጋር ጥሩ አናኖር ለመኖር ሲባል አምር بالمعروف ነህይ አኒል ሙንከር ተው ይለዋል አላህ ቁርአን ላይ ወልተኩም ሚንኩም ኡመቱን يدعون الى الخير ويأمرون بالمعروف وينهون عن المنكر واولئك هم المفلحون على الله። ይሄው በጥሩ የሚያዙ በመጥፎ የሚከለክሉ መኖር አለባቸው። እነሱ ናቸው ነጃ የሚወጡት። ከሚፈሩት ይጠበቃሉ፣ የሚፈልጉትን ያገኛሉ። ነብዩስ ምን አሉ? መራ ሚንኩም ሙንከረን فليغيره بيده فإن لم يستطع فبلسانه فإن لم يستطع فبقلبه وذلك أضعف الإيمان። ነብዩን በደረጃ ነው ያስቀመጡት። ሙአዝን ወደ የመን ሲልኩት ምን አሉት? ነብዩ ሰለላሁ ዐለይሂ ወሰለም فليكن اول ما تدعوهم الى شهادتي الله اله الا وفي روايه الى ان يوحدوا الله። ለዳዋ መላክ እንደዚህ አይነት መላክ ነው እንጂ ዝም ብሎ ድስት ተሸክመ እንዳዞር ድስት ይሄ ብርጭቆ ምናምን ይዘህ እንዳዞር አላህን ፍራ። ይሄ ዲነል እስላም አይወክልም። እንደዚህ አይነት ተብሊጎች ዲነል እስላምን አይወክሉም። እሺ እስኪ ቀጥሎ ይሄንን والعمل بقوله ያለ አየህ ይሄንንም እንዳዘገው ተሞ በምን ለመስራት ብለን ነው? በአላህ ቃል ለመስራት ሲባል ነው ይሄ የሚደረገው አለ። አምሩ بالمعروف መተው ነህይ አኒል ሙንከር መተውንም በአላህ ቃል ለመስራት ሲባል ነው አለ። ምን ሊያመጣል ነው? መጽሐፍ ቅዱስ ነው እንደሚያመጣው? ልቦለድ ነው እንደሚያመጣው? ቁርአን እኮ ነው የሚያመጣው። ምን የሚለው ቁርአን ያመጣል? ያ አዩሀ الذين آمنوا عليكم አንፉሰኩም ነፍሳችሁን ብቻ ጠብቁ ብሏል አላህ። ስለዚህ ነፍስህን ብቻ ጠብቅ እንጂ ሐጂ ሱራ ምን አገባው በሰው ስራ ይባል ነበር ድሮ። ታሪኩን ሰምታችሁታል? ሐጂ ሱራ ምን አገባው በሰው ስራ ይል ነበር ድሮ። የአገር ቤት ሰዎች ምን አገባው በሰው ስራ? አንተ አላህ ሰዎች እንደዚህ ሰርተዋል ብሎ ይጠይቃል? በራስ ነው እንጂ የምትጠይቀው ይላል። አይጠይቅም? አላህ ይጠይቃል። ትጠይቅበታል የቂያማ ቀን። አየህ በአላህ ቁርአን ለመስራት ሲባል ነው ይሄን የምታደርገው። መረጃ እኮ ነው የሚያመጣል። ዝም በል በቃ ራስን ጠብቅ ይላል። ቁርአን ይቀራላል። ይሄን ቁርአን ተፍሲር እንዳትሸወድ። አቡበክር ስዲቅ ረዲየላሁ ተዓላ ዐንሁ ምን ይላል? አነው ኸጠበ ፈቃል ኹጥባ አደረገ። ሰሃቦች ያቁታል እንደዚህ አይነት ሙለብሶች እንደሚመጡ። ኹጥባ አደረገና ምን አለ? ያ አዩሃ الناس አለ እናንተ የሰው ልጆች እንኩም ተቀራኡና هذه الايه አለ እቺን የቁርአን አንቀጽ ተቀሩታላችሁ አላቸው። وتدعونها على غير ما ودعها الله አለ ተምይ ውስጥ እንዳትገቡ ይያል። ምን የሚለው የቁርአን አንቀጽ? ያ አዩሃ الذين آمنوا عليكم انفسكم لا يضركم من دل اذا اهتديتم የሚለውን ቀራና ሰሚዕቱ ረሱል ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሰምቻቸዋለሁ። ኢነ الناس አሉ ነብዩ አለይሂ ሰላቱ ሰላም ሰዎች اذا راوا المنكر መጥፎን ነገር ካዩ በይነውም በመካከላቸው فلم ينكروه ካላስወገዱት ዩሺኩ ይቀርባል አይ የኡመሁሙላሁ አላህ ሊያካትታቸው ቢኢቃቢሂ ኢቃብ አምጥቶ ያጠፋቸዋል። አንድ ላይ ቁርአን በምን ይፈሰራል? በቁርአን ይፈሰራል። ቁርአን በምን ይፈሰራል? በሐዲስ ይፈሰራል። ነብዩ እንዲህ ብለዋል እንዳትሸወዱ አለ። ማና አልገባችሁም አለ። አለይኩም አንፉሰኩም ነፍሳችሁን ብቻ ጠብቁ። ወላሁ አክበር። እንደዛማ ቢሆን ከሰው ጋር ለምን ትጣላለህ? እንደዛ ቢሆንማ ደረሳነት ለምን ትወጣለህ? ኢማሙ አህመድ ዘግቦታል፣ ሌሎችም ዘግቦታል። ሰነዱ ሰሂህ ነው። ወሊኢራድ ችላ በማለት ያዛቸዋል። አማ ጃአ ቢሂ ረሱል ሰለላሁ ዐለይሂ ወሰለም ነብዩ የመጡበትን ነገር ችላ እንዲሉ ያደርጋቸዋል ሸይጣን። በምንድን ነው ይሄንን የሚያደርገው? ፊ ቃልቢ ተቅሊድ እንትናን ተከትለ ቆይ አንተ ሼክ ረቢን ተከትለ እንትና ሙብተዲው ስላለ እንዴ ይላል።
ቆይ አንተ ሼክ ረቢን ተቀልደ ለዩሱፍ አልቀርዳዊ ሙፍቲ ነው ትላለህ ይላል በቃ ተቅሊድ ምንድነው ይሄ ተቅሊድ ነው ይላል በቃ አየህ ቤት በኩል እንደሚመጣብህ ቤት በኩል ዙሮ እንደሚመጣ ታውቃለህ ተቅሊድ ነው ይላል በቃ ይሄ ተቅሊድ አልአዕማ ጭፍንተኛ ተከታይነት ተወጋጅ ነው ተወጋጅ አይደለም ግን እኛ እነ ሼክ ረቢን እነ ሼክ ሳሌህ አልፈውዛንን እነ ሙሐመድ ኢብኑ ሀዲ አልመድኸሊን እነ ሙሐመድ ኢብኑ አብዱል ወሃብ እነ ኢብኑ ተይሚያን እነ ኢብኑ ቀይምን እነ አውዛኢን እነ ተውሪን ዝም ብለን ያለ መረጃ እንከተላቸዋለን والله እንከተል والله በጌታ ይሁንብኝ አልከተልም እኔ ምን ከገጠመላቸው ነው የምንከተለው ሐቅ ከገጠመላቸው አልዑለማ لا يستدل بهم ولكن يستدل لهم ነው አየህ ዑለማዎች መረጃ አይደረጉም ግን መረጃ ይደረግላቸዋል ለራሳቸው እንደዚህ እኮ ነው የሚሉት በቃ ኢኽዋኖች ራሱ የሚሉት የነበረው ረቢን ነው የሚከተሉት ሼክ ረቢን ነው የሚከተሉት እኮ ነው የሚሉት አለሱና በፍጹም እኛ ማንንም ዓሊም በመከተል አልታዘዝንም ሰለፎች ምን ይሉ ነበር አጢኡኒ ማ አጣዕቱላህ አሉ አየህ ሲያስቀምጡ አላህን ከታዘዝኩኝ እሺ በሉኝ አላህን ከታዘዙ አማ አላህን ከተቃረኑስ ጣል እንዴ የለም ይሄው ተቅሊድ ታደርጋለህ አንተ ዝም ብለህ ቃለ ሼክ ቃለ ፉላን ነው የምታበዛው ይልሃል ቃለ ሼክ ቃለ ፉላን ምናነሳው ከምን ጋር ስለገጠመለት ነው ከሐቅ ጋር ስለገጠመ ብቻ ነው አማ ሐቅ ሚጥስ ከመጣ ከኢብኑ ቀይም እንመልሳለን ከኢብኑ ተይሚያ እንመልሳለን ኢብኑ ተይሚያ አግብቷል አላገባም ሱና ነው ብለን የሱን ነው የምንከተለው የነብዩን ነው የምንከተለው በል አንዳንድ ደረሶች አግቡ ስትላቸው ኢብኑ ተይሚያ እኮ አላገባም ይለዋል ከኢብኑ ተይሚያ በፊት የሚጠቀሰው አለ የለም ማን ይጠቀሳል ነብዩ አለይሂ ሰላም ያ ማሸረ ሸባብ ማን ይስተጣ ሚንኩም الباءة فليتزوجوا የነብዩን ሐዲስ አትጠቅስም እንዴ አቤት ጅህልና ነብዩ አግቡ ይያሉ አላህ ቁርአን ላይ ወአንኪሁል አያማ ይላል አላህ አጋቡ እኮ ነው የሚለው ከሴት ትዳር የሌላት ከወንድም ትዳር የሌለውን አጋቡ እኮ ነው የሚለው አላህ ዓሊሞች የሚሱቱት ነገር ይኖራል የሳቱትን ነገር እንደሳቱት አለሱና ዓሊሞች ከሆኑ ክብራቸውን ሳንነካ ምን እናደርገዋለን እንመልሰዋለን ሙብተዲስ ከሆነ ክብርም የለውም ለሙብተዲ ላከራመተላ መጀመሪያ ማንን አምጿል አላህን አምጿል እሺ ወለኢራድ አማ ጃአ ቢሂ الرسول صلى الله عليه وسلم ነብዩ የመጣበትን ችላ እንዲሉ ያደርጋቸዋል ያንንም ፍቃለ ቢት ተቅሊድ አለ ተቅሊድ አስፈላጊ አይደለም በሚል ነው ይሄን ስራ የሚሰራባቸው አለ ወልክቲፋ እንዲብቃቁም ያደርጋቸዋል አለ አላህ ቢቀውሊ من هو اعلم منهم ከነሱ ዕውቀት አለው በሚለው ሰው እንዲብቃቁ ያደርጋቸዋል በቃ ዓሊም አለን ሌላ ነገር አንፈልግም ይላል በቃ ለራሳችን ዓሊም አለን መርጂ አለን ይላል በቃ መርጂ እኮ ትክክለኛ መርጂ ቢሆን እኮ ችግር የለውም የሱ መርጂ ምንድነው በባጢል ነው ፈትዋ የሚሰጠው በቃ ያ አለኝ ይላል والنفاق እንዲሁም በንፋቅ والادهان ያላህን ዲን ለዱንያ ሴፍቲ ስትል መግባት ማለት ነው ኢድሃን في دين الله بالله ዲን ይሄንም ያደርገው ምንድነው في قالب العقل ሴፍቲ ወይም ደግሞ ዕውቀት አላቸው በሚለው ስም ነው የሚገባው አልማይሺ የመናኖር አቅል ወይንም ደግሞ የመናኖር የኑሮ ዘዴ ገብቶኛል በሚል ነው የሚጫወትባቸው አለዚህ የንደርጁ ማለት የሚገባበት የሆነው ቢሂ ሰውየው አልአብዱ በይነ الناس ያ ባሪያው በሰዎች መካከል ሂዶ እነሱ ውስጥ ሲገባ በምንድን ነው የሚገባው አቅሌ በቃ ሴፍቲን ጠብቅ ያለው በሚል ሂዶ ነው የሚገባው በቃ በዛ ነው የሚገባው فهو شيطان صاحب ابوين የሁለቱ ወላጆቻችን ምንድነው ጓድ ነው አጥሙማቸዋል ሂና አخرجهم ባስወጣቸው ጊዜ من الجنه ከጀነት وصاحب قابيل የቃቢልም ጓድ ነው ወንድሙን የራስን ወንድም ትገድላለህ ወንድሙን እንዲገድል አደረገው ሂና قتل اخاه ወንድሙን በገደለ ጊዜ وصاحب قوم نوح የኖህ ህዝቦችም ጓድ ነው ሂና እግሪቁ በተሰመጡ ጊዜ አላህ አሰመጣቸው የኖህ ህዝቦች ተነገራቸው እንቢ አሉ አላህ አሰመጣቸው ወቀውሙ አድ ያደም ህዝቦች ጓድ ነው ሂና እህሊኩ በጠፉ ጊዜ ብሪህን አቂም ንፋስ ይፈልጋል እነሱ ጋር የመጣቸው አጥፊዋ ነች አውዳሚዋ አማ ንፋስ ያስፈልጋል ንፋስ ቢቆም እኮ አየር ይቆማል ይሄው እነዚህ ሰዎች የጠፉት አቂም አጥፊ የሆነች አውዳሚ የሆነች ንፋስን አላህ ላከባቸው ወሳይቡ ቀውሙ ሳሊህ የሳሊህ ህዝቦችም ሂና እህሊኩ ቢሰይሃ ጮት ማን ነው የጮኸው ጅብሪል እንዲጮህ አረጋና አጠፋቸው ወሳይ ኡመት ሉጥ የሉጥ ህዝቦችም ወንድ ለወንድ ማለት ነው ማንንም እኮ የቀደማቸው የለም አራተው አላህን ፍሩ ይሄው ሴት ልጆች ያሉ ውሰዱ ሲላቸው ሴት ልጅ እንደማንፈልግ ታቃለኛ መንፈልገው ወንድ ነው አሉ የመጡት ማን ናቸው እነ ነብዩላህ ሉጥ ቤት የመጡት መላእክቶች ናቸው ተዋቸው አላቸው ሊጠፉ ቀርቧል ተዋቸው አሉ ጠፉ አወደማቸው በቃ አየህ የሆነ ነገር አገኛለሁ ብለ ትሄዳለህ ትበላለህ እዛው ሴት አይፈልጉም እኮ ይሄው አሁንም የሴት ፍላጎት የሌላቸው ወንድ ብቻ የሚፈልጉ ሰዎች አሉ ሴት አስጠላቸው በቃ ይሄ ሴትና ወንድ መፈላለግ እኮ ካላህ የተሰጠ ኒዕማ እኮ ነው ወጃአለ በይነኩም መወደተን ወራህማ አላህ ይሄ እኮ ኒዕማ ነው ሴትም ማንን ትፈልጋለች ወንድ ትፈልጋለች ወንድስ ማን ይፈልጋል ሴት ካላህ የተሰጠ ኒዕማ ነው በቃ ይሄ ኒዕማ አላህ ይገፋቸውና ማን እንዲወዱ ያደርጋቸዋል ወንድ ይሄው እንዴት እንደሚጫወትባቸው ሀገራችን እንዳይመጣ አላህ ከለላ ያደርግልን እንዲህ አይነት ችግሮች ሲመጡ
እንዳጠቃላይ መከላከል ያለባቸው አቅም ያላቸው ሰዎች ሁሉ ይከላከላሉ እስላምም ቢሆኑ ከእስላም ውጭም ቢሆኑ ቢከላከሉ እንቃወማለን አንቃወምም በጭራሽ ይሄ የሉጥ ህዝቦች የጠፉበት ነው ሂና ኹሲፋ بهم እምቢ ያሉ አይደለ አሰመጠባቸው ከዛስ ወኡትቢኡ بالرجማ ተቀጠቀጡ በምን بالحجاره በድንጋይ ከጀሃነም የሆነ ጠጠር አወረድንባቸው አላል ቀዶም ይገባ የጀሃነም ጠጠር ዘነበባቸው ይሄ ስራ የሚሰራ ከሆነ ፍሩ ዱዓማ አድርጉ ሴት ወንድ ሴትን ነው መፈለግ ያለበት ይሄ አላህ እንደ ኒዕማ የጠቀሰው ነው በትክክለኛው ጋብቻ አማ ሴት አስጠልቶ ወንድ ትፈልጋለህ ጾታ የሚያስቀዩ ሰዎች እኮ አሉ ሞልቷል ባለው አላህ እንስሳ ይሻላል ያለው ለዚህ ነው አየህ ኡላኢካ ከልአንዓም አላቸው እነሱ እንደሰሳ በልሁም አደል አላቸው አረ ከእንስሳም የባሱ ናቸው አዎ የባሱ ናቸው ለልጅ ስም ይወጣው በስንት ቀን ነው በሰባተኛው ቀን ለልጅ ስም ይወጣል ጸጉሩ ይላጫል እነሱ ምን አሉ ከ18 ዓመት በታች ሆኖ ለአንድ ሰው ስም ማውጣት አይቻልም ለምን 18 ዓመት ሲሞላው ራሱ የሴት ስም ይመርጣል ወይ የምን ይመርጣል የወንድ ይመርጣል እስከዛ ምን እንበለው አሉ እናንተ በቃ እንደዚህ ነው ምንለው አሉ የሙስሊም አባት እናቶች እንደዚህ አይነት ሀገር ካሉ እንዲወጡ ነው ምን መከራቸውኛ ወላ ተርከኑ ኢለ الذين ظلموا فتمسكهم النار ነው ጃሃነም ይነካቸዋል ውጡ እኮ ነው የሚለው አላህ እንዲህ አይነት ቦታ ልጆቻቸውን አስተምሮ እንዲህ አይነት ነገር ላይ ጥሎ ቢሞቱ አላህ ዘንድ ይጠይቃሉ አይጠየቁም ይጠየቃሉ እነዚህ ሰዎች አሜሪካን ጃፓን ጀርመን ፈረንሳይ ሌላ ቦታ የሚሄዱት ዶላር ፈልጎ ነው ግን ምን ይሻላል ወለል አኺረቱ ኸይሩን ለከ ሚን አልኡላ አኺራት ይሻላል ልቻላቸው ለነብዩ ሰለላሁ ዐለይሂ ወሰለም ይሄን ነው ምን መከራቸው እንጂ ልጆችን እንደዚህ አይነት ነገር አስተምረ በኋላ ቀይረዋለሁ ብትል ይቀይራል ራስህ እሺ ወሳይቡ ፍርዓውን የፍርዓውንም ጓድ ነበር ወቀውሚ የፍርዓውን ህዝቦችም ሂና ኡኺዙ በተያዙበት ጊዜ አኽዘተ ራቢያ አኽዘተ ሸዲዳ ማለት ብርቱ የሆነ فاخذناه اخذا وبيلا شديدا ማለት ነው ጠንካራ የሆነ አያያዝ ነው የሚለው አላህ ወሳይቡ ዑባዱ ለጅሪ ሂና ጀራ عليه ما جرى በ40 ቀን ውስጥ ወይፈንን አምልኮ በእነሱ የተከሰተው በተከሰተ ጊዜ ወሳይቡ ቁረይሾች ደግሞ ሂነዱ በተጠሩ ሰዓት ማን ጠራቸው ሸይጣን እኮ ይጠራቸው ምን አላቸው ዛሬ አላቸው የበድር ቀን መሐመድን ምንጩን እናደርቃለን አላቸው ሰብሰብ አረጎ በድር ላይ ያመጣቸውና ጅብሪል መላእክቶችን ሲያሰልፋይ ኢኒ አራ ማ ላ ተረውና ማታውቁት ነገር ያየው ነው ኢኒ አኻፉ الله رب العالمين والله شديد العقاب አላቸው እኔ ጌታዬን እፈራለሁ አላህ አያያዙ ደግሞ ብርቱ ነው ብሎ ሸርተት አለባቸው የታምቷቸው ነው የበድር ቀን እንደ በግ ታረዱ ወሻይቡ ኩሉ ሃሊኪን አለ የሁሉም ጠፊ የሆነ ሰው ጓድ ነው ወመፍቱን ፈተና ውስጥም የገባ ሰው ጓዱ ማን ነው ሸይጣን ይሄም ኢጋሰቱ ላህፋን አንደኛው ሙጀለድ 111ኛው ቁጥር ጠቅሶታል ቃላ ባዱ ሰለፍ ከፊል ሰለፎች ይላሉ ማአመረ አላሁ ተዓላ ቢአምሪን አላህ ባንድ ትእዛዝ አያዝም ኢላ ወለሸይጣን ለሸይጣን ቢሆን እንጂ فيه ነዘገታን አለ ሁለት ትንኮሳዎች ቢኖሩት እንጂ ኢማ ኢለ ተፍሪጣ ወደ ኋላ እንድትቀር ያደርጋል ወተክሲር እንድታሳጥረም ያደርጋል በቃ ቀስቀዝ ቀንስ ይላል ወኢማ ኢላ ሙጃወዛ ድንበር እንድታልፍ ወጉሉ ድካ የደረሰ ድንበር እንድታልፍ ያደርጋል ወላ ዩባሊ ሸይጣን ምንም ችግር የለበትም ቢአይሂማ ዘፈር የትኛውንም ቢያገኝ ቢአይሂማ ወጀድ ማለት ነው ወደ ላይ መውጣቱን ካገኘ ወደ ታች መውረዱንም ካገኘ ለሱ ምንድነው በቂ ነው ወይ አውርዶ ጥሏል ወይ ደግሞ የሰቅሏል ላይ ሰቅሏል የማን ሰራተኛ ነህ የሱ ነው መሐላ ብቻ አትሁን ወይ ተሚ ውስጥ ግባለት ወታች ሙመይ ይሁንለት ወይንም ደግሞ ላይ ወጣና ተክፊር ይሁንለት ወሰጥ ብቻ አትሁን አንተ ወጃአናኩም ኡመተን ወሰጣ አላህ ማከለኛ ያደረግናቸው አለ እቺን ነው ማይፈልገው እሱ ወይ ታች እንድትወርድ የሚፈልገው ወይ ላይ ትወጣና ያየውን በሙሉ ካፊር ነው ትላለህ ወይንም ደግሞ ላ ኢላሃ ኢላላህ ሲል የሱ ላ ኢላሃ ኢላላህ ያጠራጥራል ትላለህ በቃ ይሄን ይፈልጋል ሸይጣን የትኛውንም ቢያገኝ ችግር የለበትም ወቀድ እክተታ አክثر الناس አብዛኛው ሰው ወስዷል ኢላ አቀለል ቀሊል ትንሽ ሲቀሩ እንጂ في هذه الواديين በእነዚህ ሸለቆዎች በሁለቱ ዋዲል ተክሲር የማሳነስ ሸለቆ ወዋዲል ሙጃወዛ ድንበር ማለፍ ወተዓዲ ድንበር አልፎ መሄድ ማለት ነው ወቀሊሉ منهم جدا የተወሰኑት ናቸው የጸኑት الثابت على الصراط በስትከለኛው መንገድ የጸኑ الذي كان عليه رسول الله صلى الله عليه وسلم واصحابه ነብዩና ጓዶቻቸው የነበሩበት መንገድ ላይ የጸኑ ትንሾች ናቸው ፈቃውን ቀሰረ بهم በተወሰኑ ሰዎች አሳጥሮባቸዋል አንሊቲያን በማምጣት بالواجبات طهاره ግዴታ የሆነባቸውን طهاره እንዳያደርጉ አደረጋቸው ድንበር ማለፍ ነበር ስናይ ነበረው የተወሰኑ ደግሞ አውርዶ ጣላቸው ወቀውም ተጃወዘ بهم الى مجاوزه الحد ድንበር አለፈባቸው በሌሎኞቹ ደግሞ بالوسوسه ውስጥ አስገብቶ ማታ ያየ ነው ማለት ነው በቃ አጥቦ አላጠብከም ውዱ አድርጎ አላደረከም አላሁ አክበር ብሎ አላልከም ሩኩ አድርጎ አላደረከም ድገመው ይሄ ማታ ስላየ ነው ያን ያህል ምን ቆይበት አይደለም ወቀውም ቀሰረ بهم عن الاخراج الواجبات ዋጅብ የሆነውን ማውጣት ከለከላቸው ምን المال ከገንዘብ ዘካተል ማለት ነው አብዛኛው አላህ ካዘነላቸው ውጭ የሙስሊም ባለ ሀብቶች ኦዲት አድርጎ ዘካ ያወጡ አላህ ካዘነላቸው ውጭ
ወቀውም ሌላ ደግሞ አለ ደግሞ ተጃወዘ ቢሂም ሐታ አخرጁ እንዲያወጡ ያዛቸዋል ደግሞ አለ ጀሚዓ ማፊ አይዲሂም በእጃቸው ሁሉ ያለውን አውጥቶ ይሰጣል አይፈልጉም ገንዘብ ይሄ በእስላም ምንድነው የተወቀሰ ነው በልክ ነው የምታደርገው ወጪም ስታደርግ ዘካም ስጥ የተባልከውን መስጠት ያለብህ እንጂ አይ ዘካ ስጡ ብሏል አላህ ሙሉ ንብረቴን ጀባብ ያለው ይባላል በልክ አንተ ስር ያሉ ሰዎች አሉ እነሱም ይፈልጋሉ ወራሾች አሉ ይፈልጋሉ ልጅ ይመጣል ይፈልጋሉ እናት አለች ትፈልጋለች አባት አለ ይፈልጋል ያካባቢው ሰው ይፈልግብሃል ካለ አይፈልግም ይፈልጋል እዚህ ጋር ይሄ መንገድ ቢቆረጥ እዚህ አካባቢ ያሉ ሰዎች ከቻሉ ማሰራት የለባቸው ስለዚህ ታስቀምጣል ማባከንም አይቻል ጀሚዓ ማፊ አይዲሂም በእጃቸው ያለውን ሙሉ እንዲያወጡ ያዛቸዋል ወቃዱ ይቀመጣሉ ከለን አለናስ አለ ሸክም ሆኖ ሙስተሽሪፊና ኢላ ማ ቢአይዲሂም ፈልጉ ከነሱ የሚሰጡት ነገር ጥብቁ እጁን ዘርግቶ በቃ ከሉ ነው ይጠብቃል ወቀውም ቀሰራ ቢሂም በተወሰኑ ሰዎች ደግሞ አሳጥሩባቸዋል አንተናውል ማያዝ መውሰድ ማያህታጁን የሚፈልጉትን ነገር እንዳይወስዱም ደግሞ አድርጓቸው የተወሰኑት ኢላይ ወደሱ ምን ጣቦ ሸራ እንዳይጥጡም ያደርጋቸዋል ወሊባስ እንዳይለብሱ አላያችሁ ያገር ቤት ሱፊዮች ቆሸሽ ያለ ልብስ ለብሳሉ እጠቡት አያጥቡትም ምንድነው የሚሉት ይሄ ዝሁድ እኮ ነው አላቸው እኮ ገንዘብ አጣሁሩ ሸጥሩ ኢማን አሉ ነብዩ አለይሂ ሰላም ንጽህናን መጠበቅ ከኢማን አካል ነው ይሄው እነሱ ልብሳቸውን ቆሾ እንደውም ወልይ የሚሉት እኮ የቆሸሸ ልብስ ለብሰው ነው ይሄ ሸይጣን ወልይ ነው እንጂ አላህ ወልይ አይደለም ነብዩ ጥርሳቸውን ይፈቃሉ ሽቶ ይቀባሉ እነዚህ የሚወዷቸው ነገሮች ናቸው ነብዩ ሐታ አደሩ ቢአብዳኒ ማለት ሰውነታቸውን እስኪጎዱ ድረስ ቆይ ልብስን ካላጠበው ከቆሸሸ ምን ያመጣል ቁንጫ ያመጣል የቆሻሻ መጠራቀሚያ እኮ ነው የምትሆነው እጠባ እዚህ ብብት ውስጥ ያለውን አስወግድ ጸጉር እዚህ ጋር ያለውን ቀድሞ ቀነስን ቀንስ ጥፍርን ቁረጥ ጥፍርን ካልቆረጥከው ምን ይዛል ቆሻሻ ይዛል የገሪቦችን ጥፍር አይታችሁታል ረጅም ነው የማን ጥፍር ነው የሚሉ የሸከናው ሴን ጥፍር እኮ ነው የሚሉት ንጽህና መጠበቅ ይሄው እስላም ንጹህ ነገር ነው የሚፈልገው እሺ ወቁሉቢን በቀልባቸውም ችግር ያመጣባቸዋል ባስፈለገ ሰዓት ካልበላ የቀልብ ችግር እንኳን ያመጣል ደኢፍ ነው የሚያደርግ ሰው መስገድ ይችላል አይችልም መቆም ትችላለህ ከራባ አይችልም ቁርአን መቅራት ይችላል አይችልም ሳንበላ ረጅም ጊዜ ብንቆይ አይሞትም ወቀውሙን አለ ሌላ ደግሞ ተጃወዘ ቢሂም ሐታ አخذو እስከሚይዙ ድረስ ደግሞ ድምር አልፎባቸዋል እነዚህ ደግሞ ላይ ያወጣቸው ሰቀላቸው فوق الحاجه ከሚያስፈልጋቸው በላይ فادروا بقلوبهم ቀልባቸውን ጎዱ እነዚህ ሰዎች ወአብዳኒም ሰውነታቸውንም ይጎዳል አብዛኛው ወፍራም ካቀሙ በላይ ይበላል በቃ ባገኘበት ይበላል መገደብ የለም ሰውነቱ ከቁጥጥር ውጭ ሆነበታል ወከዛሊከ ቀሰራ بقوم እንደዚሁም ደግሞ በሰዎች አሳጥሯል في حق الانبياء የነብያቶችን ሐቅ እንዳይጠብቁ አደረጋቸው ወወረተቲህም የነብያቶችን ውርስ የወረሱትንም ሐቅ እንዳይጠብቁ አደረጋቸው አልዑለማ ወረተቱል አንቢያ ነው ሐታ ቀተሉሁም ገደሏቸው ወተጃወዘ ቢአኸሪን በተወሰኑ ደግሞ ድንበር እንዲያልፉ አደረጋቸው ሐታ አበዱሁም ያመልኳቸዋል በቃ ማንን ያመልካሉ ነብያቶችን ያመልካሉ ወይም ደግሞ የነብያቶችን ተከታይ ምን ያደርጋሉ ያመልካሉ ይላል ወቀሰረ بقوم በተወሰኑ ሰዎች ደግሞ ያስወግዳል في خلطة الناس ከሰዎች ጋር እንዳይቀላቀሉ ያደርጋቸው ይሄም እኮ ሙሲባ ነው ኢትዛል እንዲያደርጉ ከሰው ጋር እንድርቁ ያደርጋቸው ተዘሉም እስኪርቋቸው ድረስ ከሰው እንዳይቀላቀሉ ያደርጋል ፍጣ እንዳደርጉ ትዛዝ እንዳይ ከልጁምዓ ይሰግድም በቃ የት ነው የሚሰግደው ቤት በቃ ሙርገኛ ነው ወልጀማዓ እንደዚህም ጀማዓ አይሰግድም የት ይሰግዳል ቤት ይሰግዳል ከሰው ጋር መቀላቀል መረባበሽ አያስፈልግም ወይ ሰው አይተ ልትገለምጥ ትችላል ወይ ሊገለምጡ ይችላሉ ወይ ልትገፋት ይችላል ወይ ሊገፉ ይችላል ስለዚህ የት ይሻላል ቤት ይሻላል በቃ ያስሯል والجهاد من ده يدرجوال وتعلم العلم علمهم እንዳይማር ለብቻው ያደርገዋል وتجاوز بقوم خالطهم في الظلم على ببدل والمعاصي በወንጀሎች والآثام አላህን ማመጽና በደል ላይ ወስዶ እንዲሳተፍ ያደርገዋል ሸር ያደርጋል እሱም ከዛ በኋላ ቲክቶክ አካባቢ ወስዶ ያስገባዋል ከዛ ከራማውን የሚያስገግፈዋል በቃ አላህ Subhanahu Wa Ta'ala ሐቅ ላይ ምንጸና ዲኑን ምንረዳ ለዲኑ ዘብን ምንቆም ለሙስሊሙ ማህበረሰብ የምንቆም በእውቀት ላይ እውቀት የሚጨምርልን አላህ ያደርገን ያላህ ፍቃዱ ነው ጊዜ ከሰጠን እንደመደማታለን እስከዛም ባወቅነውና በሰማነው የምንጠቀም አላህ ያደርገን جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته